ሰላምና ጤና በያላችሁበት ዓለም ዳርቻ ሁሉ ይሁንላችሁ። ዛሬ አስደናቂ መረጃ ይዤላችሁ መጥቻለሁ። ከቅርንፉድና ከሌሎች ሁለት ግብአቶች አንድ ላይ የሚዘጋጅ መላው ጤናን እያደሰ የአፍ ጠረን መዓዛን የሚያስውብ ከምንም አይነት ጎንዮሽ ጉዳት የጸዳ ፈሳሽ እንመለከታለን። እንዴት ይህን ፈሳሽ እንደምናዘጋጅ፣ መቼ መጠቀም እንዳለብን፣ ለምን ያህል ጊዜ መጠቀም እንዳለብን እያንዳንዱን ሀሳብ የምንመለከተው ይሆናል። ትምህርቱን ለሌሎች በማጋራትም እንዲጠቀሙበት አድርጉ። ከብዙ አክብሮትና ትህትና ጋር ትምህርቱን ላይክ ማድረጋችሁን አትዘንጉ። የእናንተ ላይክ ይህ ትምህርት ብዙ ሰው ጋር እንዲደርስ እንዲጠቀሙበት ያደርጋል። ለቻናሌ አዲስ የሆናችሁ ሰዎች ዶክተር ዳን ይባላለሁ። ቻናሌን ሰብስክራይብ በማድረግ ከጎን ያለውን የደውል ምልክት አንዴ በመጫን በመለቃቸው ትምህርቶች የራሱንና የቤተሰቡን ጤና ይጠብቁ። በዚህ ቪዲዮ ላይ የሚዘጋጀውን ፈሳሽ ለማዘጋጀት የሚያስፈልጉን 3 ግብአቶች ናቸው። የመጀመሪያው ግብአት ቅርንፉድ ነው። 6 ቅርንፉድ ያስፈልገናል። ከዚህ በፊት እንደተመለከትነው ቅርንፉድ ውስጥ ካሉ አብዛኛው ኬሚካሎች፣ ዘይቶች ከ70 እስከ 90% በሚደርስ ደረጃ ትልቁን ድርሻ የሚይዘው ዩዥኖል ተብሎ የሚጠራው ኬሚካል ዘይት ነው ብያቸዋለሁ። ይህ ኬሚካል ነው አብዛኛው ቅርንፉድ ለሰውነታችን የሚሰጠውን ጥቅሞች እንዲሰጥ ብቁ ያደረጉት። ቅርንፉድ ከአፍ መዓዛ አንጻር የሚሰጠንን ጥቅሞች እንዲሰጠን ብቁ ያደረገው ዩዥኖል ተብሎ የሚጠራው ኬሚካል ነው። ዩዥኖል ተብሎ የሚጠራው ቅርንፉድ ውስጥ ያለው ኬሚካል ከአፍ ጠረንና ጤንነት አንጻር የሚከተሉትን 6 ጥቅሞች ለሰውነታችን ይሰጣል። አንደኛ፣ ለአብዛኛዎቹ ጥርስ መንጋጋ ላይ ለሚከሰቱ እክሎች ለአብነት ያክል የጥርስ መድማት፣ የመንጋጋ መቦርቦር፣ ለቆሻሻ ግግር፣ መጥፎ ለአፍ ጠረን ምክንያት የሆኑ ስትሬፕቶኮከስ ሚውታንስ እና ፖርፊሪሞናስ ጀንጂቫለስ ተብለው የሚጠሩ ባክቴሪያዎች ሴል መምብሬን የህዋስ ክርታስን ሰንጥቆና ቀልዶ በመግባት እነዚህ ባክቴሪያዎች በሰውነታችን ውስጥ ላለው በሽታ የመከላከል ስርዓት ተጋላጭ እንዲሆኑ በማድረግ በሽታ የመከላከል ስርዓታችን እነዚህን ባክቴሪያዎች በቀላሉ እንዲያጠቃና ከሰውነታችን እንዲወገዱ ያደርጋል። ከዛም ባለፈ ዩዥኖል ተብሎ የሚጠራው ኬሚካል እነዚህ ጎጂ ባክቴሪያዎች ለመራባትና ለመዛመት የሚጠቀሟቸውን ምግቦች፣ ፕሮቲኖች በቀጥታ በማጥቃት ጎጂ ባክቴሪያዎች የሚመገቧቸውን ምግቦች በማሳጣት ከአፋችን ውስጥ እንዲወገዱ ያደርጋል። ሁለተኛ፣ ጥርሳችን ላይ ለሚከሰቱ በርካታ ችግሮች ዋነኛ መንስኤ የሆኑ ከላይ ጠቀስኳቸው ባክቴሪያዎች እኛ የምንመገባቸው ምግቦች በመሻማት እነዚህ ምግቦች በማብላላት ራሳቸውን ለመመገብ የሚጠቀሟቸውን ኢንዛይሞች ምርት በማቋረጥና ይህን ስርዓት እንዳያከናውኑ በማድረግ የጎጂ ባክቴሪያዎች መዛባትና የመራባት ዕድልን በእጅጉ ይቀንሳል። አፍ ላይ ለሚከሰት መጥፎ የአፍ ጠረን ዋነኛው መነሻ ምክንያት ወይም የጀርባ ምክንያት ጎጂ ባክቴሪያዎች እኛ የምንመገባቸውን ምግቦች ተሻምተው ሲያብላሉ አያይዘው የሚያመርቷቸው ተረፈ ምርት ኬሚካሎች ናቸው። ከእንዲህ አይነት ኬሚካሎች መካከል ሃይድሮጅን ሰልፋይድ በዋነኝነት ይጠቀሳል። በይበልጥ ጎጂ ባክቴሪያዎች እኛ ፕሮቲን ይዘት ያላቸው ምግቦች ስንመገብ እነዚህ ምግቦች ሲያብላሉ በከፍተኛ ደረጃ ሃይድሮጅን ሰልፋይድ እና ተመሳሳይ ለአፍ ጠረን ዋነኛ መነሻ ምክንያት የሆኑ ኬሚካሎችን ያመርታሉ። ለአብነት ያክል አንድ ሰው ጠዋት ላይ ስጋ ተመግበው ይህን ስጋ ከጥርሱ ሳያወጣ ቀኑን ሙሉ በሚቆይበት ጊዜ አፋችሁ ላይ መጥፎ የአፍ ጠረን የመፈጠር ዕድሉ ከፍተኛ ነው። ለዚህ ዋነኛ ምክንያት ጎጂ ባክቴሪያዎች ጥርሳችን ውስጥ የቀሩ ስጋዎችን ሲያብላሉና ውስጡ ያሉ ፕሮቲኖችን ዳይጀስት ሲያደርጉ ሲፈጩ አያይዘው በይበልጥ ከላይ ጠቀስኳቸውን ለአፍ ጠረን ዋነኛ መነሻ ምክንያት የሆኑ ኬሚካሎችን ስለሚያመነጩ ነው። ይህን አይነት ስርዓት እንዳያከናውኑ በከፍተኛ ደረጃ ይከላከላል። ሶስተኛ፣ ድድ ላይ የሚከሰት ኢንፍላሜሽን የድድ መቅላት፣ ማበጥና ተመሳሳይ ስርዓቶችን የማርገብ የመቀነስ ስራን ይሰራል። ይህን ስራ በዋነኝነት የሚሰራው በሰውነታችን ውስጥ ኢንፍላሜሽን እንዲቀሰቀስና እንዲነቃቃ የሚያደርጉ የመልእክተኛ ሞለኪውሎች መሰራጨትና መነቃቃትን በመቆጣጠር ነው። አራተኛ፣ አፋችን ውስጥ ጤናማ የሆነ የምራቅ ምርትና መሰራጨት እንዲኖር በማድረግ የጎጂ ባክቴሪያዎች እድገትና መዛመትን ይቀንሳል። ጎጂ ባክቴሪያዎች በቂ የምራቅ ምርት ያለበት አፍ ውስጥ የመራባት የማደግ ዕድላቸው እጅግ በጣም አነስተኛ ነው። ለዚህ ዋነኛ ምክንያቱ ምራቅ በራሱ ለጎጂ ባክቴሪያዎች እድገትና መራባት የማይመች ከባቢን የመፍጠር አቅም አለው። ከዛም በተጨማሪ ለአፋችን ጤንነት፣ ለጥርስ መገንባትና ጥንካሬ አስፈላጊ የሆኑ ንጥረ ነገሮች
በበቂ መጠን የሚሰራጩት የሚንቀሳቀሱት በምራቅ አማካኝነት ነው። ሁለተኛ የሚያስፈልገን የናና ቅጠል ነው። የናና ቅጠል ውስጡ ካለው ሜንቶል ተብሎ ከሚጠራው ኬሚካል የተነሳ ጠንካራ የጸረ ባክቴሪያ ባህሪ አለው። ሁለተኛ የናና ቅጠል በውስጡ ሜንቶል ተብሎ የሚጠራውን ኬሚካል መያዙ በቂ የሆነ የምራቅ ምርትና መሰራጨት አፋችን ውስጥ እንዲኖር ያደርጋል። ሶስተኛ የሚያስፈልገን ግብአት ግማሽ የሻይ ማንኪያ የቀረፋ ዱቄት ነው። ቀረፋ በውስጡ ሲኒማልዳይድ ተብሎ የሚጠራውን ኬሚካል መያዙ ልክ እንደ ናና ቅጠል ጠንካራ የጸረ ባክቴሪያል ባህሪ እንዲኖረው አድርጎታል። ይህን መጠጥ በሚከተለው መንገድ አዘጋጅታችሁ መጠቀም ትችላላችሁ። አንደኛ በቪዲዮ ላይ በምታዩት አይነት ዕቃ መጀመሪያ ውሃ ማፍላት። ልክ የውሃ ሲፈላ እየፈላ ያለው ውሃ ውስጥ 6 ፍሬ ቅርንፉድ፣ 6 ፍሬ ናና ቅጠልና ግማሽ የሻይ ማንኪያ የቀረፋ ዱቄትን መጨመርና መክደን አንድ ላይ እስከ 5 ደቂቃ እንዲፈላ ማድረግ። እስከ 5 ደቂቃ አንድ ላይ ከፈላ በኋላ ከእሳቱ ላይ በማውረድ 10 ደቂቃ እንዲቀዘቅዝ መተው። እስከ 10 ደቂቃ እንዲቀዘቅዝ ከተውን በኋላ ይህን ፈሳሽ ማጥለልና በደንብ እስኪቀዘቅዝ መጠበቅ። በእንዲህ አይነት መንገድ ያዘጋጃችሁትን ፈሳሽ በሚከተለው ሁኔታ መጠቀም ትችላላችሁ። ጠዋት ጥርሳችሁን ከቦረሻችሁ በኋላ ካዘጋጃችሁት መጠጥ ላይ 1 ወይም 2 የሾርባ ማንኪያ መውሰድና አፋችሁን ከ1 እስከ 2 ደቂቃ መጉመጥሞጥ፣ በመቀጠል መጥፋት። ማታም በተመሳሳይ መልኩ ጥርሳችሁን ከቦረሻችሁ በኋላ ካዘጋጃችሁት ፈሳሽ ላይ ከ1 እስከ 2 የሾርባ ማንኪያ መውሰድና አፋችሁን መጉመጥሞጥ፣ በመቀጠል መጥፋት። አንዴ ያዘጋጃችሁትን ፈሳሽ እስከ 3 እስከ 4 ቀን መጠቀም ትችላላችሁ። ከላይ በጠቀስኩት ሁኔታ በቀን 2 ጊዜ መጠቀም። ይህን ፈሳሽ ለ1 ወር ከላይ በጠቀስኩት ሁኔታ በመጠቀም ለውጡን ራሳችሁ ማየት ትችላላችሁ። ይህ መጠጥ መጠጣትም ትችላላችሁ። በሳምንት 2 ወይም 3 ጊዜ መጠቀም ትችላላችሁ። ከላይ በጠቀስኩት ሁኔታ ካዘጋጃችሁ በኋላ በሳምንት 2 ቀን 3 ቀን ከተጠቀማችሁ በቂ ነው። የአፋችሁን መዓዛ እያስዋባችሁ ጤናችሁን ማደስ ትችላላችሁ። በስተመጨረሻ አንድ ሰው ቅርንፉድን ለውስጡ መጠቀም ሲያስብ፣ ይህ ማለት ከቅርንፉድ የሚዘጋጅ ፈሳሽን በመጠጥ መልክ መጠቀም ሲያስብ ቅርንፉድን ከ8 ፍሬ በላይ ባይጠቀም መልካም ነው። ቅርንፉድ በውስጡ በርካታ ለጤናችን የሚጠቅሙ ኬሚካሎችን ቢይዝም ከነዚህ ኬሚካሎች መካከል ዩጆኖል አንዱ ነው። ይህ በጣም አደገኛ የሆነ ኬሚካል ነው። በብዛት ከተጠቀምነው ወደ ውስጣችን ከገባ ጉበታችን ላይ አደጋን ሊያስከትልብን ይችላል። ስለሆነም የአጠቃቀም ጥንቃቄ ላይ ልናተኩር ያስፈልጋል። በዛሬ ትምህርታችን ላይ ጠቃሚ ሀሳቦችን፣ ምክሮችን እንዳገኛችሁበት ተስፋ አድርጋለሁ። በቀጣይ በአስተማሪ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ባይ